አርእስተ ዜናም በመቀለ ከተማ የሚታዩ የመሰረተ ልማት ችግሮችን ለመፍታት የፌደራሉ መንግስት ተገቢውን ድጋፍ እንደሚያደርግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ጤና ይስጥልን ከኢቢሲ የሰዓቱን ዜና ይዘን ቀርበናል። ተመስገን በየነ ነኝ። በመቀለ ከተማ የሚታዩ የመሰረተ ልማት ችግሮችን ለመፍታት የፌደራሉ መንግስት ተገቢውን ድጋፍ እንደሚያደርግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ጠቅላይ ሚኒስትር ኃይለማርያም ከመቀለ ከተማ ነዋሪዎች ጋር ውይይት አካሂደዋል። ለዝርዝሩ ጥላሁን ካሳ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ የመቀሌ ኢንዱስትሪ ፓርክ ምረቃን ተከትሎ ከከተማው ነዋሪዎች ጋር ተወያይተዋል። በውይይቱ የተሳተፉ የተለያዩ የህብረተሰብ ክፍሎች ለጠቅላይ ሚኒስትሩ የተለያዩ ጥያቄዎችን አንስተዋል። የመቀሌ ከተማ የውሃ ችግር ከክልሉ መንግስት አቅም በላይ በመሆኑ የፌዴራል መንግስት መፍትሄ ቢያፈላልግ የሚለው ቀዳሚው ጥያቄ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመቀሌ ከተማ የንጹህ መጠጥ ውሃ ግንባታ የሚሆን ገንዘብ ከክልልና ከፌዴራል መንግስት አቅም በላይ በመሆኑ እስካሁን ድረስ መፍትሄ ሳይገኝ መቆየቱን አስታውሷል። ይሁን እንጂ መንግስት ባደረገው ጥረት ከቻይና መንግስት አዎንታዊ ምላሽ በመገኘቱ ችግሩ እንደሚፈታም አብራርቷል። በቱሪስት መስህብ የሆኑ አካባቢዎች የመሰረተ ልማት ዝርጋታ በተለይም የመብራትና የመንገድ አውታሮች ዝቅተኛ በመሆናቸው ቱሪስቶች በአግባቡ እየጎበኙ አይደለም የሚለውም ሌላኛው ከነዋሪዎች የተነሳ ጥያቄ ነው። የቱሪስት ስፍራዎችን በኃይል አቅርቦት ለማስተሳሰር የኤሌክትሪክ ኃይል መዘርጋቱ አስቸጋሪ ቢሆንም በነፋስና በፀሐይ ኃይል የሚሰሩ ቴክኖሎጂዎችን በመጠቀም ችግሩ ይፈታል ብለዋል። የመንገድ አውታር ዝርጋታው የፌዴራል መንግስት የሚጠበቅበትን ኃላፊነት እንደሚወጣም ጠቅላይ ሚኒስትሩ አብራርተዋል። የትግራይ ህዝብ ዛሬም እንደወትረው ከሌሎች ብሔር ብሔረሰቦች ጋር በመተባበር የትምክተኞችን ያልተገባ አስተሳሰብ መታገል እንደሚገባው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። ከኤርትራ ራሱን የቤኒሻንጉል ህዝቦች ነፃ አውጪ ንቅናቄ ቤህነን እያለ የሚጠራውን ቡድን አፍርሰው ኢትዮጵያ የገቡ የቡድኑ አባላት በሀገራቸው ልማት የመሰማራት ፍላጎቱ እንዳላቸው ገለጹ። የቡድኑ አባላት ከኤርትራ መንግስት በተደጋጋሚ በኢትዮጵያ ላይ ጉዳት እንዲያደርሱ ተልዕኮ ይሰጣቸው እንደነበርም ነው የተናገሩት። ዝርዝሩን ከመተማ ኮሰም ብርሃኑ። የቤኒሻንጉል ህዝቦች ነፃ አውጪ ንቅናቄ ድርጅት 95 የሚሆኑ አባላቱ በኢትዮጵያ ይገኛሉ። የተለያዩ ጸረ ሰላም እንቅስቃሴዎችን እንዲያደርጉ በኢትዮጵያ በሚገኙ ትላልቅ ሜጋ ፕሮጀክቶች ላይ ጥፋት እንዲያደርሱ ልዩ ልዩ ተልዕኮዎችን ተሰጥቷቸው በኢትዮጵያና በሱዳን ድንበር ላይ ሲንቀሳቀሱ የነበሩ ናቸው። ይህን ተልዕኮ እምቢ በማለት ነው እንግዲህ ወደ ኢትዮጵያ የመጡት። ከዚህ ጋር በተያያዘ እንግዲህ ሲመጡ ራሱ ከኤርትራ መንግስት በተከፈተባቸው ጦርነት ጥቂት የሚባሉ ሰዎች ተጎድተዋል። ይሄ ድርጅት ከኤርትራ ሲወጣ አጠቃላይ ፖለቲካና ወታደራዊ አመራሩም ጨምሮ አባላቱም ጨምሮ ሙሉ በሙሉ ነቅሎ ነው የወጣ። ነቅሎ ሲወጣ ወታደራዊ ማቴሪያሎች ብቻ አይደለም ሌሎች ማቴሪያሎችና አጠቃላይ ሰራዊቱ ከኤርትራ ነቅሎ ሲወጣ ያው እንዳየነው ያው ማቴሪያሉም ጭምር መኪና ይዞም ነው የወጣና መጠነኛ የሆነ በድንበር አካባቢ መጨረሻ ሲወጣ አካባቢ መጠነኛ የሆነ ከኤርትራ ሰራዊት ጋር ተጋጭተዋል። ሲጋጩ ራሳቸው እየተከላከሉ ራሳቸው እየተዋጉ ከፍተኛ የሆነ በኤርትራ መንግስትም ከፍተኛ የሆነ ጉዳት አድርሰው ነው የወጡት። ስለዚህ ፖለቲካውና ወታደራዊ አመራሩ አጠቃላይ ኤርትራ የነበረ ብቻ ሳይሆን ከሌሎች ከኤርትራ ውጪ የነበረም ጭምር ይሄ ነገር እየተሰባሰቡ አገራቸው ውስጥ ገብተዋል። በሰሜን ጎንደር ገንዳ ውሃ በሚገኝ የኢትዮጵያ መከላከያ ሰራዊት ካምፕ እጃቸውን የሰጡ 95 የቤህነን አባላት በኤርትራና በሱዳን በነበሩበት ወቅት ሀገርን የማበጣበጥ ተልዕኮ ከኤርትራ መንግስት ይሰጣቸው እንደነበር ተናግረዋል። በአባያ ግድብ ጋር ተያይዞ በኤርትራ ውስጥ ያለ የኢትዮጵያ ተቃዋሚዎች ውይይት ያደረጉ ነው አባያ እንዲፈርስ ወይ እንዲሰባበር ያደረጉ ነው ያለው። እኛ ደግሞ የቤኒሻንጉል ነጻነት ንቅናቄ ድርጅት ሆነን ይሄንን አይቀበልም ብለን ልዩነት ተፈጠረ ከዛ ተቃዋሚ ጋራ ያሉት ከሻቢያ ጋር عندنا حركة تحرير شعب ቤኒሻንጉል الإصلاح والتنمية እኛ የቤኒሻንጉል ህዝብ ነጻነት በሚል የተቋቋመን የፎረምና ልማት አባላት ዓላማችን ሰላምና ልማት በመሆኑ ለመንግስት በሰላም መኖር እንፈልጋለን የሚል ሐሳብ አቅርበናል። መንግስትም እውቅና ሰጥቶናል። በዚህም እኛም ኃይላችንን ይዘን ለመምጣት ችለናል። በሀገሪቱ ልማት ተሳትፈን እንደየትኛውም ዜጋ የሚጠበቅብንን ድርሻ ለመወጣት ዝግጁ ነን። በዛ ስንወጣ እኛ ማጤን አልበንት ነው ስንት በ9 ሰዓት አካባቢ ምሽት እዛ ተነስተናል። በዛ ወደ ሱዳን ድንበር ስንገባ ትንሽ የሌለ ሱዳን ድንበር እዛ ኤርትራ በዛ ዶክስ በእኛ ላይ ተከፈተ። እኛ ደግሞ እንደዚህ አላቆመንም። እኛ ደግሞ ተከፈተ ነው የምንተሳው በዛው ስንት እኛ የኛ ልጆች ወዳደሮች 150 ነው ነበሩ።
ሌሎች ገና እስካሁን አልወጡም። በዛ ገና የት እንደገቡ ግን በእንትን ሰምተናል። አምታይቲ የገቡ ሰዎች አሉ። ሌሎች ቦታ የገቡ ሰዎች አሉ። አሁን በቀጣይ እነዚሁ ተመላሾች ወደ ክልላቸው ቤኒሻንጉል ጉሙዝ ሄደው ከህብረተሰቡ ጋር እንደሚቀላቀሉም ለማወቅ ተችሏል። ለኢቢሲ ኮሰም ብርሃኑ መተማ። በ2009 በጀት ዓመት የተጀመሩ የእድገት ጉዞዎችን ለማስቀጠልና እንደዚሁም ደግሞ የመልካም አስተዳደር ችግሮችን ለመፍታት የተደረገው ጥረት ተስፋ ሰጪ ውጤት ማምጣቱን የአዲስ አበባ ከተማ ከንቲባ ድሪባ ኩማ ገለጹ። የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤ መካሄድ ጀምሯል። የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ዘገባውን ልኮታል። ያዘጋጀው ዳዊት ጣሰው። በሁለተኛው የአዲስ አበባ ምክር ቤት አራተኛ ዓመት የሥራ ዘመን ሶስተኛ መደበኛ ጉባኤ የአዲስ አበባ ከንቲባ ድሪባ ኩማ ያስተዳደሩን የ2009 ዕቅድ አፈጻጸም ሪፖርትና የ2010 በጀት ዓመት ዋና የትኩረት አቅጣጫዎችን አቅርበዋል። ከንቲባው ታዲያ በበጀት ዓመቱ ቁልፍ ተግባራትን በመለየት የልማትና የመልካም አስተዳደር ዕቅዶችን በመፈጸምና በጥልቅ ታድሶ የተቀመጡትን አቅጣጫዎች ተፈጻሚነት በማረጋገጥ ዙሪያ ርብርብ ተደርጎ ወደ ስራ ተገብቷል። የከተማው ነዋሪ ከልማቱ ተሳታፊና ተጠቃሚ ሆኗልም ብለዋል። በበጀት ዓመቱ በርከት ያሉ ተግባራትን አከናውነናል። በሂደቱ ድህነትና ስራ አጥነትን ለመቀነስ ያደረግን ያለነው እንቅስቃሴ ተስፋ ሰጪ ውጤቶችን አስመዝግቧል። ለዓመታት ተከማምሮ የነበሩ የመልካም አስተዳደር ችግሮችን ለመፍታት በተደረገው ጥረትም በርካታ ዜጎችን ተጠቃሚ የሚያደርጉ ተግባራት ተከናውኗል ነው ያሉት። ይህም አስተዳደሩ የመልካም አስተዳደርና አገልግሎት አሰጣጥ ችግሮችን የመፍታት አቅሙ እያደገ መምጣቱን ያመላክታል ብለዋል። ብዙ ተገልጋይ የሚበዛባቸውና ለክራይ ሰብሳቢነት ተጋላጭ የሆኑ ሴክተሮችን በመለየት በከተማው 564 ችግሮችን ተለይቶ 75% መፈታታቸው፣ በክፍለ ከተማ 1719 ችግሮች ተለይቶ 75% ያህሉ መፈታታቸው እንዲሁም በወረዳ ደረጃ 4476 ችግሮች ተለይቶ 76% መፈታት ችሏል። የቅሬታና አቤቱታ ስርዓት ተገንብቶም ከክፍለ ከተማ እስከ ወረዳ ባለው መዋቅር 31000 ቅሬታዎች ቀርበው ለ25000 የህብረተሰብ ክፍሎች ተገቢ ምላሽ እንዲያገኙ መደረጉን ገልጸዋል። ከተለያዩ የገቢ ምንጮች የሚሰበሰበው ገቢ የህዝቡን የልማት ጥያቄና ፍላጎት መሰረት በማድረግ ባለፉት 11 ወራት ውስጥ በ22.3 ቢሊዮን ብር ወጪ የዜጎችን ፍትሃዊ ተጠቃሚነት የሚያረጋግጡ የልማት ስራዎች ተከናውኗል ብለዋል። የህገወጥ የመሬት ወረራ እንቅስቃሴዎችን ለመቀነስ በተደረገ ጥረት ደግሞ መሬት መስፋፋት የፈጸሙ 382 ግለሰቦችና ድርጅቶች ተለይተው ህጋዊ እርምጃ ተወስዶባቸዋል ብለዋል። በህጋዊ ይዞታ ላይ ህገወጥ ግንባታ በፈጸሙት ላይ ደግሞ በተደረገ ክትትል በ6326 ግለሰቦች ላይ ህጋዊ እርምጃ መወሰዱን ለምክር ቤቱ አቅርበዋል። እነዚህ የልማትና የመልካም አስተዳደር ጥረቶችንም ወደ ላቀ ደረጃ ለማሸጋገር አስተዳደሩ በትኩረት ይሰራል ነው ያሉት። መደበኛ ጉባኤው በቀጣይ ቀናት የ2010 በጀት፣ የፋይናንስ አስተዳደርና የከተማው አስተዳደር መዋቅራዊ ፕላን ረቂቆችና የመሰረተ ልማት ቅንጅትና ሌሎች አዋጆችን ብሎም ልዩ ሽመቶችን ያጸድቃል። በድሬዳዋ አስተዳደር ካይዘንን በመተግበር በተያዘው ዓመት ከ10 ሚሊዮን ብር በላይ ንብረት ከብክነት መዳኑ ተገለጸ። ከተማ አስተዳደሩ ባዘጋጀው 11ኛው የፐብሊክ ሰርቪስ ሳምንት ማጠቃለያ ላይ ፐብሊክ ሰርቪሱ የአሰራርና የአደረጃጀት ክህሎት ውሱንነት ቢኖሩበትም ለሀገሪቱ ፈጣን እድገት የበኩሉን እየተወጣ መሆኑም ነው የተገለጸው። የድሬዳዋ ከተማ አስተዳደር መንግስት ኮሚኒኬሽን ጉዳዮች ቢሮ ዘገባውን ልኮታል። ያዘጋጀችው ፋሲካ አያሌው። ፐብሊክ ሰርቪሱ ሀገሪቱ ለምታስመዘግበው ፈጣን እድገት የሚያበረክተው አስተዋጽኦ ከፍተኛ ቢሆንም በሚፈለገው ደረጃ ለመሆን ይነገራል። ለዚህም የስነ ምግባር መርሆችን ተግባራዊ አለማድረግና የአገልግሎት አሰጣጥ ውስንነት እንደ ዋነኛ መንስኤ ይጠቀሳሉ። 11ኛው የፐብሊክ ሰርቪስ ሳምንትም በስነ ምግባሩ የተመሰገነ ፐብሊክ ሰርቪስ ለኢትዮጵያ ህዳሴ በሚል መሪ ቃል በድሬዳዋ አስተዳደር በፓናል ውይይቶች ሲከበር ቆይቷል። ፐብሊክ ሰርቪሱ በማህበረሰብ አገልግሎት ዘርፍ አበረታች ተግባራት እያከናወነ መሆኑን የከተማ አስተዳደሩ ከንቲባ አቶ ኢብራሂም ኡስማን ተናግረዋል። በገጠር ልማት፣ በመሰረተ ልማት ግንባታ፣ በትምህርት፣ ጤናና ሌሎች ማህበራዊ አገልግሎቶችን እጅግ ከፍተኛ መሻሻሎችን እያስመዘገበን እንደሆነ ይታወቃል። ከነዚህ ሁሉ ስኬቶች ወይም ጅምር ስኬቶች ጀርባ ደግሞ ፐብሊክ ሰርቪሱ እንዳለ ይታወቃል። ምንም እንኳን ፐብሊክ ሰርቪሱ ከአሰራር አደረጃጀትና ክህሎት አኳያ የተወሰኑ ውስንነቶች ቢኖሩበትም ሀገራችንን መካከለኛ ገቢ ወዳላቸው ሀገራት ተርታ በማሰለፍና
የህብረተሰቡን ህይወት በማሻሻል ረገድ የበኩሉን ሚና እየተወጣ ነው። በከተማ አስተዳደሩ የጥራትና ምርታማነት ካይዘን በመተግበር በተያዘው ዓመት ከ10 ሚሊዮን ብር በላይ የአስተዳደሩን ንብረት ከብክነት ማዳን መቻሉን የድሬዳዋ አስተዳደር የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ሀርቢቡ ተናግረዋል። ትልቅ ትኩረት ሰጥተን የተገበርነው የጥራትና ምርታማነት ስራ አመራር ወይም ካይዘን ሲሆን በውጤቱም ለሌሎች ክልሎችን በአርአያነት ሊቀርብ የሚችል ውጤት ማስመዝገብ ተችሏል። አስቀድመን በቢሮ ካይዘንና በካይዘን ግንዛቤ ማስጨበጥ ላይ አትኩሮ የነበረው ስራ አፈጻጸማችን እያገባደን ባለነው በጀት ዓመት ግን በርካታ ንብረቶችን በሚያስተዳድሩ ተቋማት ላይም በመተግበር ከ10 ሚሊዮን ብር በላይ የአስተዳደሩ ንብረት ከብክነት ማዳን ተችሏል። በዝግጅቱ ማጠቃለያም በአስተዳደሩ የላቀ አፈጻጸም ላስመዘገቡ ተቋማት እውቅና ተሰጥቷል። የአዲስ አበባ ከተማ ትራፊክ ማኔጅመንት ኤጀንሲ በከተማዋ ለትራፊክ አደጋ መከሰት የተለዩ ምክንያቶችን ለመቀነስ የሚያስችሉ ተግባራት እያከናወነ መሆኑን አስታወቀ። ለዝርዝሩ ነጻነት ወርቁ። እንደ ፌደራል ትራንስፖርት ባለስልጣን መረጃ የትራፊክ አደጋ ባለፉት 5 ዓመታት ብቻ ለ16000 ሰዎች ህይወት ህልፈት ለ50000 ሰዎች ደግሞ ከባድና ቀላል ጉዳት ምክንያት ሆኗል። ለአደጋው መንስኤነትም የትራፊክ ህግጋትን አለማክበር፣ ከተፈቀደው ፍጥነት በላይ ማሽከርከር፣ ለእግረኛ ቅድሚያ ለመስጠት፣ አደንዛዥ እጽ ወይም አልኮል ተጠቅሞ ማሽከርከር በዋነኝነት ይጠቀሳሉ። ኢቢሲ በተለያዩ የአዲስ አበባ አካባቢዎች ተዘዋውሮ ያነጋገራቸው ነዋሪዎችም የሚገልጹት ይህንኑ ነው። እግረኛ መኪናን ቢሊል ይችላል ብሎ ማሰብ አለበት፣ ላያየኝ ይችላል የሚለውን አስተሳሰብ ማሰብ አለበት። ያን በማሰብ እግረኛ ሹፌር ይጠነቀቅልኛል ከሚለው ቅድሚያ ለራሱ ጥንቃቄ መውሰድ አለበት። ሰው ዜብራ ላይ ሳይሆን በሌላ መኪና በሚሄድበት መንገድ ላይ ይሄዳል። አሽከርካሪውም ደግሞ ለምሳሌ መብራት ይዞት እንኳን ሲቆም ሄዶ ልክ ዜብራው ላይ የሚቆም አሽከርካሪ አለ። አሽከርካሪ ላይ ብቻም ጣል የለበትም፣ እግረኛው ላይም ትንሽ ኦሪየንቴሽን ቢሰጥዳል። እንደገና ደግሞ መብራት ጥሰው የሚሄዱ አንዳንድ ህገወጥ አሽከርካሪዎች አሉ። እነሱም እርምጃ ቢወሰድባቸው። የትራፊክ መብራቶች ያለ አግባብ መተከል፣ በሌሊት ወቅት አሽከርካሪዎችን የሚቆጣጠር አካል አለመኖር፣ በሰዓት የሚሰሩ የትራፊክ መብራቶች እንደ ትራፊክ ፍሰቱ ተለዋዋጭ አለመሆን እንዲሁም እግረኞችን የሚቀጣው ህግ ተግባራዊ ያለመደረግ የትራፊክ አደጋን የሚያባብሱ ድርጊቶች መሆናቸው ነው የሚነገረው። የትራፊክ መብራቱ አሽከርካሪውን እንደሚያስገድደው ለአሽከርካሪው እንደሚፈቅደው ሁሉ እግረኞችንም ያስገድዳለም ይፈቅዳለም። መብራት እየጣሰ የሚሄደውም አደጋ እንዳያደርስ፣ አክብሮ የሚሄደውም አደጋ እንዳይደርስበት ማታ ላይ ያሉት መብራቶች በአጠቃላይ በጣም ሴንሲቲቭ የሆነ ቦታዎች ካልሆኑ በስተቀር ብልጭ ድርግም የሚሆን መብራት እየበራ ከ3 ሰዓት በኋላ በዚህ ልክ ቢስተናገድ በመብራት ምክንያት የሚደርሰውን አደጋ መከላከል ይቻላል ነው። እንደ በርበሬ በረንዳ አሁን ብዙ አስፈላጊ የማይሆኑባቸው ሜክሲኮ አደባባይ ተተክሏል። ሜክሲኮ አደባባይ ራሱ አደባባይ ያስተናብራልና መብራት ቢተከልበት አካባቢ ያለውን መጨናነቅ የሚፈጥር ስለሆነ ለምሳሌ ለጋር የቀድሞ ጉምሩክ ጋር ያለ መብራት ብዙም አስፈላጊነቱ የሚታይ ነገር አይደለም። የአዲስ አበባ የመንገድ ትራፊክ ማኔጅመንት ኤጀንሲም በአሁኑ ጊዜ የትራፊክ አደጋን ለመቀነስ የተለያዩ ተግባራትን እያከናወነ እንደሚገኝ ገልጿል። እግረኛን ለመቅጣት የሚያስችል አጠቃላይ ባለፈው አፈጻጸም ችግርን መነሻ ያደረገ መመሪያ እየተዘጋጀ ነው ያለው። ይሄ በሀገር ደረጃ ነው። ሶስቱ መመሪያ ጸድቆ ወደኛም ሲወርድ እኛም ደንብ የማስከበር ስራ ወይም እግረኛ የሚቀጣበት ሁኔታ እንፈጥራለን ነው። አላግባብ የተተከሉ መብራቶችን ወስደን በአግባቡ ውጤት ሊያመጡ የሚችሉባቸው አካባቢዎች፣ አደባባዮች በተለይ ወደ 6 አደባባዮች ፈርሶ ምትካቸው ላይ መብራት የተተከለበት ሁኔታ አለ። እነዚህ ቦታዎች እስከ ምሽቱ 3 ሰዓት በኋላ ያለው 4 ሰዓት፣ 5 ሰዓት፣ 6 ሰዓት ሌሊትም ያው መኪናዎች ይንቀሳቀሳሉ። ስለዚህ እነዚህ መኪናዎች አላግባብ እዛ መቆም የለባቸውም። ታይሚንጉን ማስተካከል አለበት። ለሌሊት ከ4 ሰዓት በኋላ የሚለውን ፕሮግራም ማድረግ ይጠይቃልና እሱን እንደ ሌሎች አገር ተሞክሮ ምንድነው የሚለውን በማየት ይሄንን እናስተካክል ይሆናል። ከዚህም በተጨማሪ ኤጀንሲው ፍጥነት ለአደጋ መበራከት ዋነኛ መንስኤ መሆኑን ጠቅሶ በሀገሪቱ የፍጥነት መቆጣጠሪያ ለመኖሩ ደግሞ ስራውን አዳጋች እንዳደረገበት አስታውቋል። በመጨረሻ ምናልፈው ከውጭ የመረጃ ምንጭ ላገኘነው ዜና ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአየር ንብረት ለውጥ የተገባውን ስምምነት ለመፈጸም ሁሉም ቁርጠኛ ሊሆን ይገባል አሉ። ፈረንሳይ እንደ አውሮፓውያኑ አቆጣጠር በ2025 17 የኒውክሌር ማብለያ ጣቢያዎችን ልትዘጋ እንደምትችልም ነው ያስታወቀችው። ኢዮ ሞገስ ዝርዝር አለው። በጀርመን ሃምቡርግ የቡድን አባል ሀገራት ጉባኤ ላይ የተሳተፉት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አሜሪካ ወደ ፓሪሱ የአየር ንብረት ለውጥ ስምምነት እንድትመለስ የማደርገውን ጥረት አላቆምም ብለዋል።
ፕሬዝዳንቱ የአሜሪካ ከስምምነቱ ለመውጣት መወሰን ስህተት እንደሆነም ተናግረዋል። የአየር ንብረት ለውጥ ስምምነትን በተመለከተ 19 ሀገራት ስምምነታችንን ዳግም አድሰናል። አሜሪካ ግን በስምምነቱ መቀጠል እንደማትፈልግ አስታውቃለች። የቡድን 20 አባል ሀገራት በመግለጫቸው የአሜሪካንን አቋም ቢያካትቱም አሜሪካ ከፓሪሱ ስምምነት ለመውጣት መወሰኗ ስህተት እንደሆነ አምናለሁ። ፕሬዝዳንት ማክሮን የተገባው ይህ የአየር ንብረት ለውጥ ስምምነት ተፈጻሚ እንዲሆን ሁላችንም ቁርጠኛ ልንሆን ይገባል ብለዋል። እንደ እውነቱ ከሆነ የሽብርተኝነትና በዓለም የምናየው የእድገት አለመመጣጠን ከአየር ንብረት ለውጥ ችግር ጋር የሚገናኝ ነው። የአፍሪካን እድገት ኢንዱስትሪንና የአየር ንብረት ለውጥን ነጣጥለን ለመስራት ብንሞክር ምንም ትርጉም አይሰጥም። ስለዚህ የገባነውን ስምምነትና ቃል ኪዳን ተናበን ኃላፊነታችንን መወጣት አለብን። በሌላ በኩል እንደ አውሮፓውያን አቆጣጠር በ2025 ፈረንሳይ 17 የኒውክሌር ማብለያ ጣቢያዎችን ልትዘጋ እንደምትችል አስታውቃለች። 75 በመቶ የሚሆነው የፈረንሳይ የኤሌክትሪክ ምንጭ የኒውክሌር ኃይል እንደሆነ መረጃዎች ያሳያሉ። ታዲያ አሁን ፈረንሳይ የኒውክሌር ማብለያ ጣቢያዎችን የመዝጋት እቅድ እንዳላት የሀገሪቱ የስነ ምህዳርና ማህበራዊ ሽግግር ሚኒስትር ኒኮላስ ሃሎት ገልጸዋል። በፈረንሳይ የኒውክሌር የኤሌክትሪክ ምንጭን ወደ 50 በመቶ ለመቀነስ የተወሰኑ የማብለያ ጣቢያዎችን መዝጋት እንዳለብን ሁሉም ይረዳል። እስካሁን ግን አንድም የኒውክሌር ጣቢያ አልዘጋንም። በቀጣይ 17 የኒውክሌር ጣቢያ ልንዘጋ እንችላለን። ፈረንሳይ እንደ አውሮፓውያን አቆጣጠር በታህሳስ ወር የአየር ንብረት ለውጥ ስምምነትን የተመለከተ ጉባኤ የማዘጋጀት እቅድ እንዳላት የዘገበው ሮይተርስ ነው። የብዝሃነትና የህዳሴ ድምጽ ኢቢሲ የሰዓቱ ዜና በዚሁ አበቃ። ተመስገን በየነ ነኝ።